ማንንም ጠይቀው የቀወት ወረዳ ልጅ ነህ። ስለዚህ አንተ ለልጅቷ የተወሰነች አስተዋጽኦ አለ። ይመች የሚባለውን ያገቷት ደላሎች በምን ምክንያት ብር ፈልገው ከሆነ ይመች ብር ኖሮበት ከሆነ ያን ነገር ጠይቀው፣ እኛ ዋተን እንስጥ እንክፈል፣ ልጅቷን ይልቀቁልን። ይሄን ነገር አላስፈጽምም የሚል ከሆነ እኛ የራሳችን ውሳኔ እንወስናለን። ይሄን ጠይቀው። ሐላስ አልመጣም አለ አይደል? እዚህ ላይ ይሄን ጠይቅልን። እኔ የምልህ ይመችን ነው የምጠይቀው። ጠይቀው። አሱር ላይ እኮ አወራሁት እኮ አልኩህ። አሱር ላይ እኮ አውርቼዋለሁ። አሱር ላይ አውርቼው መፍትሄ የሚሰጥ ነገር እኮ ሲሆን ነው ወይ ደህና ሰው ያዘውና በስነ ስርዓት የሚዳኝ ሰው ኖርማል የሆነ ሰው ያስፈልጋል። እነሱ የሚፈቱት ነገር አይደለም። ትክክለኛ በሩን ክፍት አድርጎ ለኛም መብቱ ተፈቅዶ እያወራን በስነ ስርዓት የለችም እኛ እንውረድ። ሰያ ብቻ ያናግረው። በቃ ሰያ ብቻ ያናግረው። ልጁ ይምጣና ይግባ። ሰያ ያናግረው። እኛ እንወርዳለን። ሰያው ሚውት ነህ። እሺ ቆይ አንድ ጊዜ ትክክለኛ መዳኘት አይችሉም ያለው እሺ እሱ ምን ይዞ ሊቀርብ ነው? አይውልህ ሙታለች የሚለውን ሐሳብ እኮ አንቀበልም ስላልን ነው እሱ ያለው ማለት ነው። ትክክለኛ ዳኛ ሰው ይንጣ፣ ተወካይ ከሚዲያም ላይ ያንጡልኝ፣ ወይንም ደግሞ በታማኝነት ወይንም እነሱ ሰው ሰጥተውን እዚያ ቦታ ላይ ሄዶ ትኩስ ሬሳ ይታወቃል። 2 ወሯ ነው። እዚያ ቦታ ላይ ያለው ነገር በሐቂቃ ይታወቃል። እዚያ በቀረጣም የሚታየው ነገር ታይቶ እንደገና ደግሞ ጠጉሯን ተፈልጎ ከእናቷ ጋር ዲኤንኤን ይሄን በስነ ስርዓት የሚያስተገብር ሰው ያስፈልጋል። ይሄን ብዬ ለመነጋገር እናንተ ለማለት ይሄንን አያስወሩኝም። ምን ፋይዳ አለው ነው ያለኝ። ገብቷል? ስለዚህ እሱም መላስህ ምንከትልህ የጥይት አንድ ጊዜ አንሰጠን ብለው በቃ ነፍጠኛው ቆይ እኛ እንውረድለትና ብቻውን ይጠይቀው። በቃ ጥሩ ብቻውን ይጠይቀው። ሙታለች በሚለው ነው እሱ ማለት ነው የወሰነው። እሱ እንደዚያ ነው ያለው። ይግባና ያብራራ። በቃ እኛ እንውረድለት፣ ይግባና ያብራራ። ቆይ ጠይቀው። እኛ እንውረድ፣ ብቻውን ይጠይቀው። ጥራው ይግባ። ማንም ሰው አይናገርም። ይወርዳሉ። ይምጣ። ጥሩ ጥራው። እኛ እንወርዳለን ሁላችንም። ሰውዬው ላይ ይደውል ያለው ነገር ይሄ ነው። ይመች ምን አለ? ይመች ችግር የለም። ያክስቴም ልጅ ይሄዳል። ይማን እህቴ ልጅ ነኝ ይሄዳል። በቃ ችግር የለም፣ ምንም ችግር የለም። የእህቴ ልጅ ይሄዳል። ታስደውልኛለህ። ስንት ይከፍላል? ነው እዚያም እርሱት 5500 ነው። 5500 ነው። 800 ብር እስከ ሳቢያ ይሄንን ያለ ሲመች 800 ብር የኪሳችን እስከ ሳቢያ ብሩን የታየላ አስቀምጥ እንኳን ቢል ብሩን እዛው ያዙ። ከዚያ እዚያ ሲሻገሩ ነው እንትን የሚባለው። ገብቷል? የሚከፈለው የፊናት አስቀምጣለህ የሚከፈለው 800 ብር ብቻ ነው ለኪስ ይዘምገው። እሺ የገንዘቡን መጠን የተመነልህ ይመች ነው 5500 ብር ነው። ይመች 5500 ይከፍላሉ እና ችግር የለም። የኔም ያክስቴ ልጅ ይሄዳል ወይም የእህቴ ልጅ ይሄዳል አለክ። እና ጥሩ እንደዚያ ነው። መጀመሪያም ተባልየው ጋር ባልየውም አንድ ጊዜ ቆይ። ስለዚህ አንተ ከነተክሌ ጋራ ግንኙነትህም ትውቅም የለህም? የለም። እኔ አያውቀኝም፣ ተክሌ አያውቀኝም። እኔም አላውቀውም። ከዚህ ቀደም በእነሱ ከኢትዮጵያ ሰው ምናምን አላመጣችሁም? አላመጣም። ያኔ አንተ የመጀመሪያ ጊዜ
ያጎትህልና ወንድሞችን እና የጓደኛ ሚስት ለጓደኛ ይቅር ብትለው ቅር ይለዋል በሚል ሰብስበህ ይመች ለይመች ነው አስረከብከው። ጥሩ ይመች ከነተክሌ ጋር የ10 ዓመት ጓደኝነት አለው። በዚህ ላይ ለረጅም ጊዜ አብረው ይሰራሉ። ከኢትዮጵያም ያስመጣል ከዚህም ይልካል። ጓደኛው ነው። ይመች ወስዶ ለሱዳኒ ሰጣቸው። እችላ አንድ ነገር አሁን እችልኝ በቀጠከመች ደክማ እሷን ልረፍ ብላ ተቀመጠች። እነዚህን ሪፍት አደረሷት። 1-4 ሰዓት አካባቢ በግምት ቆይተው መጥተው ትንሽ ይዘዋቸው እንደሄዱ ለሷ የሚቀርብ ሰው አለ ወይ ብለው ለየት አድርገው ነግሮኛል። ሌላው ልጅ በሌላ ደላላ ይመጣል ነግሮኛል። ደውዬለት ነበር። እኛ እንዳንሰማ ደበቅ አድርገው ያው እያየናቸው ነው፣ ግን ሹክሹክታ ነገር ሙታለች አሏቸው። እኛ ፊት አልነገሯቸውም። የገጠር ልጅንና ሌሎችም ልጆች ሳብ አድርገው ልጅቱ ሙታለች ያሏቸው መሰል። በኋላ የገጠር ልጆች ሲመጡ አሁን ልጅቱ እኮ ሞተች አሉን አሉ አለ። ጥሩ አሁን ልጅቱ በህይወት እንዳለች 1ም 2ም 3ም መረጃ ስንሰማ አንተ እንደ አንድ የጓደኛ ሚስት ወደ ይመች ላይ ምን አይነት ተጽዕኖ አድርሳችኋል? ምን አላችሁት? ስማ በወቅቱ ማለት ነው። በወቅቱ ያ ነገር ከተፈጠረ በኋላ በወቅቱ እኔ በማግስቱ ያለታ ማታ ሁለታ ማታ ነው። ማታ ልክ መግሪብ አካባቢ ነው ላይን ይዟል። ራስ ልሰራ እየተዘጋጀሁ ነው። ያን ጊዜ ነው የደወለብኝ። ይመች ከዚያ ነግረውት ነው ደወለብኝ። ሰው አለው ያጠገብህ ምናምን አለኝ። ገብቷል ሰው አለ ወይ? በጣም እንትን ብሏል። በቃ ፈጣሪ በሚያውቀው ነው። ደላላው ጋር 24 ሰዓት ነበር የተባባለው። ገስቱን ቼክ አድርግ በደንብ። አበባ እየሰጠህ ነው፣ አስገባው። አሁን ለጥፊው። ነፍጠኛው ግን ማለት ነው። ነፍጠኛው ግን እኔን አትሳደብ፣ እየሰማኸኝ ነው? ስለኔ እውነት የምታውቀው ጓደኞችን ጠይቀህ እነሱ የሚነዱ ነገር የገጠር ልጅ ቆይ ፐርሰናሊ ልጅ ተወበናት አሁን እህታችንን እናግዜ መሰዳደብ ምናምን የሚለው እና ለምን የለውም። እኛ ነገ ይቅርታ እንጠይቃለን። እኛ አልፈልግም። ምንም ነገር ይልሽ ከሆነ በኋላ ምንም ነገር እኔ ይቅርታ ምንም ነገር አልፈልግም። እኔ መሲን በትልቁ አርጋታ እንደ ሳያው የገጠር ልጅ ሁለተኛ ድንበር አልፈንብህ ከሆነ ይቅርታ እንጠይቃለን። ግን የምናውቀው እህታችን ተባበረን ነው። እየሰማሽኝ ነው መሲ? ይሄ ሁሉ ነገር የመጣብኝ እኮ ይሄ ሁሉ ነገር የመጣብኝ ማለት ነው። ሰያ ይሄው ራሳችሁ ፎሎ ባረጋችሁ በዚህ በገዛ ስልኬና በቲክቶክ ነው ይሄ ሁሉ ነገር። እሺ የገጠር ልጅ በእናትህ ስሜታችሁ ይሄን ታውቀዋለህ? እኔ ይሄን አላውቀውም። ታውቀዋለህ? አታውቀውም? እሺ ድንበር ላይ ስትመጡ ይሄን የምታውቁት ሰዎች አላችሁ የላችሁም? እዚህ ውስጥ ያላችሁ በዛ በድንበር የመጣችሁ ይሄን ልጅ ስንሄድ ያላየ ነው። ሌላ ቀኝ የሰደብኩት ያየሁት እማቀውን ቦታ የሄድንበትን ቦታ ጓደኞቿን ጠይቁ እያለ ሲዋሽ እንጂ ወንድሜ ልንገርህ፣ እኔ ልምልላችሁ እችላለሁ። እኔ በቃ እኔ የደበኳችሁ ነገር ካለ እኔ ወይስ ሌላ አለሽ? ይሄን ብቻ ነው እምላለሁ። ቪዲዮ አብርቼ ማለት ነው። ይሄው ህዝብ ፊት እምላለሁ። እኔ የዋሸሁትና የደበኩት ነገር ካለ ሰያ ይሄ እኮ ፎቶ ነው የለጠፍኩልህ እኮ ከመሪዎቹ እኮ መካከል እኮ ነው። መሪ እኮ ሌላ ፎቶ አለሽ? ሌላ የሚያውቁ ልጆች ይኖራሉ። እንዴት የገጠር ልጅ ካላወቀው አብሯቸው ሄደውን አላወቀውም እኮ
ለማንኛውም ሰየው 24 ሰዓት ሞልቷል እና ስደውልለት አያነሳም። 24 ሰዓት አይደለም ይሄው ውሎዬን ደወልኩለት ሊያነሳ አልቻለም። ሰው እኮ እሱ አሁን ትክክለኛ ሰው ከሆነ መጥቶ እዚህ ጋር መናገር ነበረበት። ዱንያ ቆይ እስቲ ጌትነት ደውሎ ነበር። ቆይ ሄሎ ና ማን ነው? ቆይ እስቲ ቆይ እሺ አሁን ጥሩ። አሁን ጌትነትም እየመጣ ነው። ጥሩ አሁን ጌትነትም ይመጣል። እሺ